አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ የሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞቼ ደግሞ ከልብ አመሰግናለሁ። ኑሩልኝ፣ ክበሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ያው ዛሬ ደግሞ እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ እና ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ወዶች። ዛሬ ደግሞ አማር እና ቤተሰቦቹ ረዳላህ እነሆ በሚል መጥቻለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰምታችሁ አርጉ እያልኩኝ በቃ አጨናንቃችኋለሁ ማለት ነው። ይቅርታ። ለማንኛውም ያው የስራው ጸባይ ነው። አባቱ ያሲር ኢብኑ አሚር ኢብኑ ማሊክ ረዳላሁ አንሁ፣ እናቱ ሱመያ ብንት ኸያጥ ረዳላሁ አንሁ። አማር እና ቤተሰቦቹ የመጀመሪያ ከሰለሙት ውስጥ ናቸው። መጀመሪያ በአንድ ላይ የሰለሙ ቤተሰቦቹም ናቸው። ሻሂዶችም መስዋዕት የሆኑ ቤተሰቦቹም ናቸው። እስልምናቸውን መጀመሪያ ግልጽ ካወጡም ውስጥ ናቸው። እስልምናቸውን እንዲለቁ ከባድና ትልቅ ቅጣት ከደረሰባቸው ተጨቋኞች ወይም ደካሞች ነበሩ። ከብረት የተሰራ ልብሶችን አልብሰዋቸዋል። ጠራራ ፀሐይ ላይ ያደርጓቸው ነበር። ምግብም ሆነ ውሃ ይከለክሏቸው ነበር። ከፊሉ በረሃቡ ሲሞት፣ ከፊሉ በቅጣት ሲገሏቸው ነበር። አቡ ጃሂል የአማር እናትን እየቀጣ ጣዖቶችን እንድትጠራ እየጠየቃት ስቃዩን ያበረታባት ነበር። እሷም አላህን አልለቅም ብላ ፊቱ ላይ ተተፋበት ነበር። በጦር ከፊት ለፊቷ ወጋትና ገደላት። በኢስላም የመጀመሪያዋም ሻሂድ ወይም መስዋዕት ሆነች። የአማርንም አባት የሚናገረውን እስከማያውቅ ድረስ ይቀጠቅጡት ነበር። ይህ ሁሉ አማር ፊት ነበር ሲደረግ የነበረው። እናቱን እና አባቱን ፊት ለፊት እያየ ገደሉበት። እንዲህ ሲቀጡ ረሱል ሰለላሁ ዐለይሂ ወሰለም አዩአቸው። ሊከለክሏቸውም አልቻሉም። ታገሱ የያሲር ቤተሰቦች ቀጠሯችሁ ጀነት ነው አሏቸው። አላህም እንዲህ የሚል አንቀጽ አወረደ። እነዚያም ከተበደሉ ሰዎች በአላህ መንገድ ላይ የተሰደዱትን በቅርቢቱ ዓለም መልካሚቱን አገር ወይም መዲናን በእርግጥ እናስፍራቸዋለን። በመጨረሻይቱም ዓለም ምንዳ ታላቅ ነው። ከሃዲሶች ቢያውቁ ኑሮ በተከተሏቸው ነበር። አማር ላይም ቅጣቱ በረታበት። የሚለውን ነገርም አያውቅም ነበር። ቁረይሾችም የፈለጉትን እስኪልላቸው ድረስ አልለቀቁትም ነበር። አስገድደውት የማይፈልገውን ነገር አስብለው ለቀቁት። አማር ረሱል ሰለላሁ ዐለይሂ ወሰለም ዘንድ እያለቀሰ መጣ። ረሱልም ወደ እርሶ አስጠጋውና እንባውን እያበሱለት ከኋላህ ምን አለ አሉት። እሱም ሸር ነው ያ ረሱላላህ የፈለጉትን አልኩላቸው አለ። ረሱልም ሰለላሁ ዐለይሂ ወሰለም ልብህን እንዴት ታገኘዋለህ አሉት። እሱም በኢማን የተሞላና የተረጋጋ ነው አለ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ወደ ፈለጉት ከመለሱህ ወደ ነበርክበት ተመለስ አሉት። አላህም ሱብሃነሁ ወተዓላ እንዲህ የሚልን አንቀጽ ሳይፈልጉ በግድ የክህደትን ቃል በተናገሩት አወረደ።
ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ልቡ በእምነት የረጋ ሆኖ ወይም በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ግን ልባቸውን በክህደት የከፈቱ ሰዎች በእነሱ ላይ ከአላህ ቁጣ አለባቸው፣ ለእነሱም ታላቅ ቅጣት አላቸው። እሱና ቤተሰቦቹ በጀነት ከተበሰሩት ሰሃቦች ውስጥ ናቸው። ውዝግብ ቢኖርበትም ወደ ሀበሻ እንደተሰደደ ይነገራል። ወደ መዲናም ከተሰደዱት ነበረበት። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ከመምጣታቸው በፊት ሲመጡ ይጠለሉበት ከደከማቸውም ያርፉበት ይሰግዱበትም ብሎ ድንጋይ ሰበሰበና ቁባህ መስጊድን ገነባ። የመጀመሪያውም መስጂድ ሆነ። ሶስተኛው ኸሊፋ ዑስማን ረዲየላሁ ከተገደለ በኋላ በአልይና በኡመያህ መካከል በተፈጠረው ግጭትና ጦርነት ላይ በጣም አርጅቶ በአልይ በኩል ተገኝቶ ነበር የተገደለው። እድሜውም 93 ወይም 94 ነበር። ትክክለኛው ስሙ አማር ኢብኑ ያሲር ኢብኑ አሚር ይባላል። ሌላ የተለየ ስያሜም አልነበረውም። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ ውድ የቻናሌ ተከታታዮች እንዲሁም የሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። በያላችሁበት አላህ ይጠብቃችሁ። እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።